Salman Ali Balallo, Evergreen Technologies CEO. My name is Yo. I'm the CEO of Certa Technologies. ስሜ ራጁ መስፍን ባላለው አፕዴት ሲስተም ዴቨሎፕመንት መስራችና ስራ አስኪያጅ ነኝ። መስፍን ታዬ ባላለው ከቡስ ሶፍትዌር ዴቨሎፕመንት ፔልስ ነው የመጣሁት የድርጅቱ ኮፋውንደር እና ሲኦ። ስሜ ሰላማዊት መኮንን ይባላል። የመጣሁት ከሳንቲም ፔይ ፋይናንሻል ሶሉሽንስ ነው። አሁን ላይ በአሴ ፉል ስታክ ሶፍትዌር ዴቨሎፐር እየሰራሁኝ ይገኛለሁኝ። ስሜ አማኑኤል መሰረት ባላለው የመጣሁት ከጂማ ነው። ሲስተም አድሚኒስትሬተር ነኝ ሳፋሪኮም ላይ። ስሜም ተስኖ ፍሳ ይባላል። የመጣሁት ከቡና.com ነው። እዛ ውስጥ እኔ ሲኦ ነኝ ማለት ነው። I think የመጀመሪያ ኢምፕሬሽን የነበረው መረብ ቴክኖሎጂ ከዚህ በፊት ነው ማቀው which is ፖድካስት ላይ ነው መጀመሪያ ማቀው so ብዙ ነው አዳዲስ ነገሮችን ያየሁት ስፔሻሊ ሶፍትዌር ዴቨሎፐሮች ዴቨሎፕመንት ካምፓኒዎች የሴልስ ሊድ የማርኬቲንግ በደንብ እንደዚህ የሚሰሩ አይመስለኝም ነበር one thing እና ኢምፕረስ ያደረገኝ እሱ ነው ትልቁ ኢምፕሬሽን እሱ ነው ማለት ነው እንዴት ሊድ ማኔጅ እንደሚያደርጉ ያ ሊድ እንዴት ወደ ሰክሰስ partnership lead እንዴት እንደሚያደርግ የሚሄዱበት ፕሮሰስ በጣም it's very innovative as well as very new modern tech ማለት ነው like ከዚህ በፊት መረብ ቴክኖሎጂን በዩቲዩብ ቻናሉ አውቀዋለሁ እዛ ላይ ብዙ እንትኖችን ውስጥ ያለውን ነገር ስላየሁት ትንሽ ግራ አልተጋባውም ነበር ነገር ግን ውስጥ ከገባኝ በኋላ ባለው የቲም ስትራክቸር በኦርጋናይዜሽኑ ምናምን ተደምም ያለው በጣም ደስ ይላል የኛ ህል ስፔስ ኖሮት ይሄን ያክል ሰራተኛ ይኖር በይ አልጠበቅኩም ነበር almost the whole floor ወሰደ እንትን የሚያምር ቲሙ ላይ ደግሞ ኢነርጂ የሚታይበት አይነት ነበርና so that was impressive ያው ከዚህ በፊትም አይቼው ስለነበረ ፖድካስታችሁንም ያው ጥሩ ኢትዮጵያ ውስጥ ያለ ጥሩ ካምፓኒ እንደሆነ ነው የተሰማኝ ማለት ነው First thing was I'm very impressed with the operation that you guys have. I have seen the space in a couple of YouTube videos. I've been watching your series on the outsourcing as well. But yeah, first impression, this is a very organized space. ገና እንደመጣሁ ያየሁት ብዙ ቲም እንዳላችሁ ነው እንደዚህ አይነት አቀማመጥ ምናምን ኤክስፔክት ያደረኩት እንደዚህ ያልነበረም ያየሁት በቃ አቀማመጣችሁና ብዙ ዴቨሎፐር እንዳለ ምናምን ታስብ The one that stood out to me was the human resource, specifically the ATS technology that you guys have adopted. I think it's a genius move to integrate LLMs, large language models, into filtering a vast amount of talent so that you can actually save up time on recruiting and also matching the specific talent, the specific client needs. So I think that was pretty smart. I think I'm going to try and use that as well in my company. I think ያሉት ቲሞችና ሊደሮች is amazing እና እንዴት አሰባጥረው እንደሚሰሩ ይሄን በማየት በጣም ደስ ብሎኛል እሱ ብቻ ገርሞኛል በጣም I think he employee select የምታረጉበት ወይ እሱኛውም በጣም አዲስ ፊቸሮች ተጨምረውበት አይቻለው ከኤአይ ጋር more integrated ሆኖ ያ actually ሁሉም ጥሩ ቱሎች ናቸው ጥሩ ስራዎች ናቸው የተሰሩ ያሉት ግን more እኔ ሊድ የሚሰበሰብበት ወይና ታለንት አኩዚሽን ላይ የሚሰሩበት ወይ በጣም very fascinating የሚያደርግ ነው ማለት ነው how they just ፖስት ከተደረገ በኋላ ሶ ሲቪ ሲልኩ ኢቲኤስ ያዝን ሲቪ ኤክስትራክት አድርጎ ከዛ ኤአይ ኢንተርቪው አድርጓቸው ፊልተር አድርጎ የሚያወጣበት ወይና መጀመሪያ ላይ ደግሞ ሊዱ እንዴት እንደሚፈልግ ሶ ኮንታክቶች እንዴት እንደሚያገኙቸው ስክሪፕት እንዴት ነው የሚሰራው የሚሉ ነገሮችና ፋይናሊ ደግሞ ወደ ሰክሰስፉል ፓርትነርሺፕ እንዴት መምጣት እንዳለበት የሚለው ፓርት ስፔሻሊ ሁለቱ በጣም ለኔ ቴክአዌይ ነው ብዬ ማስበው እነዚህ ሁለቱ ናቸው ሊድ እና ታለንት አኩዚሽን ወይ ደግሞ ታለንት ኦንቦርድ የምታደርጉበት ወይ ማለት ነው ሁሉም ጥሩ ናቸው የሪክሩትመንቱን ፕሮሰሳችሁም ኢንተረስቲንግ ነው
ያው ቢዝነስ ማኔጅመንታችሁም ያው ክላይንቶችን የምታገኙበትን ወይ ኢንተረስትድ ናቸው ጥሩ ኢንሳይት ተሰጣውኛል ሶ ከመረብ ቴክኖሎጂ ቲሞች ውስጥ በጣም ኢምፕረስ ያደረገኝና የተለየ ሆኖ ያገኘሁት የኤስዲአሩ ቲም ነው በኔ ግምት በጣም ከባድና አሰልቺ ፓርቱ ይመስለኛል ኦፍ ኮርስ የዲቨሎፕመንቱ የፕሮጀክት ማኔጅመንቱ ፓርቱም ራሱን የቻለ የሆነ ሀስላለው ግን አይ ቲንክ አትሊስት እኛ ድርጅትም ላይ ስለሌለ የኤስዲአሩ ፓርት ስታንድ አውት አድርጎ አይቻለሁ SDR ቲም እና በቃ ጀስት ክላይንት ሪች አውት ማድረግ የሚለው እንትንና አብዛኛው ቴክ ካምፓኒ በተለይ አውትሶርሲንግ ላይ የሚሰራ ቴክ ካምፓኒ እኛም አውትሶርሲንግ ላይ ነው ኢንሹር ቢሆንም እዛ ነው የምንሰራውና አብዛኛው ሰው የሚገጥመው ችግር ክላይንት እንዴት ነው አካውንት ማድረግ ክላይንቱ ከዛ በኋላ ኮሙኒኬሽን እንዴት ነው ማስቀጠሉ የሚለው ነውና ሶ ምን ያህል ለዛ አቴንሽን ተሰጥቶት ኢንቨስት ተደርጎ ዛሬ እንደሚሰራ ሳይ that was እኔንም ራሴ አውት ካምፓኒ እንዴት ነው are we really giving የሚያስፈልገውን አቴንሽን የሰጠነው ነው ኢኩዌሽን ዳይሬክት so most probably we're going to have client reach out የሚያደርግ ቲም next ከዚህ ስንወጣ የተለያየ ቱሎቻችሁን የምትጠቀሙትን ነገር እኛም ዴይ ቱ ዴይ ብንጠቀመው አሪፍ ነው ብዬ አስባለሁ ለምሳሌ ሲያረማቸውን ሪክሩትመንት ኢንሃውስ የሰራችሁትም ቱሎች ኢንተረስቲንግ ናቸው yes ሁሉም actually አፕላይ የሚደረጉ ናቸው ስፔሻሊ የዚህ የታለንት ሪክሩት የምታረጉበት ወይ በጣም ጥሩ ነው ዋይት ሊስት ላይ ማስቀመጥ ሶ ኦሬዲ ስራው ሳይመጣ በፊት እነሱን ማስቀመጥ ስራው ከመጣ በኋላ ደግሞ ኢሚዲየትሊ እነሱን መተካት ፕሮሰሱን ከዚህ በፊት ማኑዋል ነው የሚሰራው so which is very tedious nowadays ደግሞ unemployability በጣም ሃይ ስለሆነ እነዛ ነገሮችን በደንብ ለመቀነስና የሚያስፈልገውን የታለንት ለማውጣት በጣም ኢምፖርታንት ስለሆነ ስፔሻሊ ኤቲኤስ ሲስተሙን እንደ ቴክአዌይ መውሰድ ይቻላል መረብ ካየሁት ኤክስፒሪየንስ እኛ ድርጅት ላይ ኢምፕሊመንት እናደርገው እንችላለን በየማስበው ነገር መጀመሪያው ኢምፕረስ ያደረገኝ የኤስዲአር ፓርት አለ በምን ደረጃ ማርኬቲንግ መስራት እንደሚቻል በምን መልኩ ክላይንቶችን አድሬስ ማድረግ እንዳለብን ተምሬያለሁ በተለይ ከስክሪፕት ራይቲንግ ጋር እና የተጠና አይነት የማርኬቲንግ አፕሮች የሚለውን ነገር በደንብ የወሰድኩት ነገር ነው በመቀጠል የኳሊቲ አሹራንስ እና ቴስቲንግ ጋር ያለው ነገር ኦቨርኦል ከፕሮጀክት ማኔጅመንት ጋር ያለው ነገር ሞር ኢምፕረስ አድርጎኛል እኛም ጋር አሁን ከምናደርገው በተሻለ መንገድ ኢምፕሊመንት ማድረግ እንዳለብን ይሰማኛል ከታለንት ሪክሩትመንት ጋር በተገናኘ ያለው ነገር እንትን የምታረጉበት ፊልተር የምታረጉበት ከዛ በኋላ ቴስት የምታረጉበት መንገድ ሞር ዘመናዊ ነው እኛ ጋር ካለው እንትን ሜቢ በላርጅ ስለሆነ ሊሆን ይችላል እኛ ጋር አነስተኛ ሰራተኞችና ቴክ ታይም ስለምንቀጥር ሊሆን ይችላል ግን በእናንተ ደረጃ ስኬል ለማድረግ እናስብ ምንጠቀመው አፕሮች በጣም ታይም ቴኪንግ እና ቲዲኤስ ከመሆኑ አንፃር የእናንተ አይነት የሪክሩትመንት ሜተድ ሞር ጥሩና ዘመናዊ እንደሆነ አግኝቼዋለሁ ሜቢ ሎንግ ራን እሱን ኢምፕሊመንት እናደርገው እንደምንችል አስባለሁ So the thing that I have found very impressive when it comes to lead generation here is the way that you qualify the prospects, the way that you're using Apollo and these other tools to actually pinpoint the specific target audience that you guys are trying to approach. So, you know, getting their contact information and also kind of vetting the kind of people that would be interested in the service that you guys are offering. I think that's very profound and it saves you a lot of time when it comes to just blindly cold calling people or emailing people. And so the way that you're qualifying the leads is very impressive to me. Again, I'm going to also be taking this as well in my company. Yeah, ቀደም እንዳልኩት ሪክሩቲንግ ፕሮሰሳችሁን አይቻለኝና አስ ኤ ዴቨሎፐር እና ደግሞ ብዙ ኦፖርቹኒቲዎችን እንደሚፈልግ ሰው ብዙ ጊዜ ሲቪን ልካለሁኝ ምናምን እንደዚህ ለትልልቅ ካምፓኒዎችና እንዴት ነው እንትን የሚሉ ቼክ የሚያደርጉት የሚለውን ወይ እንዳይ ያድርጎኛልና it's really amazing ሃይሪንግ ሳይድም በማየቴ ለኔ በጣም እንትን ሆኖኛል እና ራሴ እንዴት ኳሊፋይድ ማድረግ እንዳለብኝ
የሃየር የሚያደርጉ ካምፓኒዎችን ልክ የነሱን ሪኳየርመንት ምን ያህል ሳስፋይ ያደርጋለሁ የሚለውን ራሴን ኢቫሉዌት እንዳደረግ በጣም ረድቶኛል እዛ ሞር ኦፍ ራሴ ላይ እንድሰራ በጣም ብዙ ትምህርቶችን አግኝቼበታለሁ ያ በጣም ብዙ ነገር አይቻለሁ አይ ቲንክ እኔ የምሰራበት ድርጅት ላይ ያዩዋቸውን ነገሮች ኢምፕሊመንት አደርጋለሁ ብዬ ተስፋ አደርጋለሁ በጣም ብዙ ነገሮችን ዛሬ በመምጣት ተምሬያለሁ በጣም አመሰግናለሁ It's pretty webby, I would say. I really like that. I like it, man. I like it. Let's go. All right. Appreciate it, man.